ሰላም ሰላም የተወደዳችሁ ተመልካች አድማጮቻችን እንዴት ናችሁ? ዕለታዊ የጥሬ ወርቅ ዋጋ መረጃችንን እንደተለመደው ይዘንላችሁ መጥተናል። ዛሬ ሐምሌ 8 2018 የወርቅ ዋጋ ምን ይመስላል? ጨምሯል ወይስ ቀንሷል? ምን ደረጃ ላይ ነው የሚገኘው የሚለውን መረጃችንን እንግዲህ ከታችኛው ካራት ማለትም ከ14 ካራት እስከ 24 ካራት በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በግራም የሚሸጥበትን ዋጋ መረጃን የማሳያችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ለቪዲዮ አዲስ ከሆናችሁ ቪዲዮ ላይክ በማድረግ ጀምሩት። እጅግ በጣም ወሳኝ የሆነ መረጃን ነው የማሳያችሁ። በተጨማሪም ደግሞ ለቻናሉም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት ዕለታዊ የሆኑ የጥሬ ወርቅ ዋጋዎችን እንዲሁም የተሰሩ የወርቅ ዋጋ መረጃዎችን በየዕለቱ ታገኙበታላችሁ። አብራችሁን ሆኑ። የምንጀምረው ከታችኛው ካራት ከ14 ካራት ነው። ሁልጊዜ ካራት የሚጀምረው ከታች ነው። ምክንያቱም ጥራቱ ከትንሹ ጀምረን ወደ ላይ እያደገ ጥራቱ ሲመጣ ያው የመሸጫውም ዋጋ እየጨመረ ይመጣል ማለት ነው። የሚሆንበት ምክንያት ደግሞ ምንጊዜም ወርቅ ተብሎ የወርቁ ብዛት ነው ሰው ትኩረት አድርጎ መግዛት የሚፈልገው። የወርቁ ይዘት የሚቀንስ ከሆነ ዋጋው ይቀንሳል። የወርቁ ይዘት የሚጨምር ከሆነ ደግሞ የወርቅ ዋጋም ይጨምራል ማለት ነው። የወርቅ ይዘት በምንድን ነው የሚለካው ካላችሁ፣ የወርቅ ይዘት ካራት በሚባል መለኪያ ይለካል። እኔም በካራት እያደረኩኝ ሁሉንም ያሉ የተባሉትን በብሔራዊ ባንክ መረጃ መሰረት የዛሬ የሐምሌ 8 በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በስንት በመሸጥ ላይ ይገኛል የሚለውን መረጃን እነግራችኋለሁ ማለት ነው። ወርቅ እንግዲህ ዛሬ ላይ እጅግ በጣም የሌለ አሽቆልቆሎ ነው ያለው። እኔም እንደዚህ መረጃ አልጠበቅኩም ነበረ። ትላንትና ከነበረበት ዛሬ በጣም ዝቅ ያለ ዋጋ ነው። በ14 ካራት ዛሬ በ75 ከ39 በመሸጥ ላይ ይገኛል በአሜሪካ ዶላር ማለት ነው። በኢትዮጵያ ብር ደግሞ በግራም የ14 ካራቱ 12062 ብር ከ70 በመሸጥ ላይ ይገኛል። የ15 ካራቱን ስንመለከት 15 ካራቱ በአሜሪካ ዶላር በ80 ከ77 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ12924 ከ32 በመሸጥ ላይ ይገኛል። ቀጥለን የምንመለከተው ከ15 ቀጥሎ የ16 ካራቱን ይሆናል። 16 ካራቱ የንጽህና ደረጃው ከ60 በላይ ንጹህ ወርቅ ሲሆን በአሜሪካ ዶላር በ86 ከ17 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ13785 ከ94 በመሸጥ ላይ ይገኛል። ቀጥለን የ17 ካራቱን ስንመለከት 17 ካራቱን እንዲሁ የወርቅ ንጽህናው ምን ያህል ነው፣ ፒዩሪቲ ሌቭሉ ምን ያህል ውስጥ ደግሞ ሌሎች ሚነራሎች ማለት ሌሎች ማዕድናቶችን እንደ ነሐስ፣ መዳብ የመሳሰሉትን ይዟል ካላችሁ ከ66 በላይ ሆነ የወርቅ ንጽህና ሲኖረው ከ34 አካባቢ ደግሞ የሚሆን ሌሎች ማዕድናቶችን በውስጡ የያዘ የወርቅ አይነት ነው። ምንም እንኳን 16ም 15ም እንደሱ የተለመዱ የወርቅ አይነቶች ባይሆኑም ነገር ግን ከወርቅ አውጪዎች ብሔራዊ ባንክ የሚረከብበት እንዲሁም የሚሸጥበት አግባብ አለ ማለት ነው። በአሜሪካ ዶላር የ17 ካራቱ በ91 ከ55 ሲሸጥ በኢትዮጵያ ብር ደግሞ በ14647 ከ56 በመሸጥ ላይ ይገኛል። ቀጥለን የምንመለከተው የ18 ካራቱን ሲሆን 18 ካራቱ ፒዩሪቲ ሌቭሉ 70 በላይ የሆነ ወይም ደግሞ 75.5 የሆነ ፒዩሪቲ ሌቭል አለው። ሃልማርክም አለው በላዩ ላይ የተሰራው ላይ በተለይ 750 የሚል ምልክት አለው። የውጭዎቹ ሲሆኑ ደግሞ እንዲሁ 18K ወይም 750 በፒዩሪቲ ሌቭሉም አድርገው ሊሰሩት ይችላሉ ወይም ደግሞ በካራቱም ሊሰሩ ይችላሉ ማለት ነው። እዚህ ጋር ካራቱና ፒዩሪቲ ሌቭሉ የየራሳቸው ተነጻጻሪ ስያሜ ናቸው ማለት ነው። ለምሳሌ አንድ ሰው ቅጽል ስም እንደሚኖረው ሁላ ካራት ደግሞ ፒዩሪቲ ሌቭላቸው ቅጽል መጠሪያቸው ነው ማለት ነው። ለምሳሌ 18 ካራት ማለት 750 ይዘት ያለው እንደማለት ነው። 750 ማለት ደግሞ የ18 ካራት መለያው ነው ወይም ደግሞ የወርቅ ንጽህናው ይዘቱ ነው ማለት ነው። በአሜሪካ ዶላር
በስንት ነው እየተሸጠ የሚገኘው ዛሬ ላይ ካላችሁ የ18 ካራት በ96 ከ94 ሲሸጥ በኢትዮጵያ ብር ደግሞ በ15509 ከ18 እየተሸጠ ይገኛል። እንደምታውቁት ከሆነ የ18 ካራት እጅግ በጣም የተለየ የወርቅ አይነት ነው። በተለይ ባደጉ ሀገራቶች በአሜሪካ፣ በካናዳ በጣም ተወዳጅነት አለው። በፈለጋችሁት የዲዛይን አይነቶች መስራት ትችላላችሁ። በተጨማሪም ደግሞ የተለያዩ የከበሩ ድንጋዮችን ዳይመንድን ጨምሮ እጅግ አጥብቆ መያዝ የሚችል ባህሪ ስላለው ተወዳጅነቱ ከፍ ያለ ነው። እሱ ብቻ ሲሆን ደግሞ ነጭ ወርቅ ምናልባት ካያችሁ 18 ካራት ነው። ከዛ ውጪ ከለራቸውን መቀየር አይችሉም። ሌሎቹ የወርቅ አይነቶች ማለት ነው። ከለሩን መቀየር የሚችል የወርቅ አይነት 18 ካራት ብቻ ነው ማለት ነው። ቀጥለን የምንመለከተው የ19ን የ20ን የ21ን እያለን እስከ 24 እንመለከታለን። በመከታተል ላይ የምትገኙት የዛሬ የዕለተ ሮብ የሐምሌ 8 2018 ዓ.ም የጥሬ ወርቅ ዋጋ መረጃዎቻችንን ነው። በየቀኑ እንደዚህ አይነት መረጃን መከታተል እንፈልጋለን ካላችሁ ተከታተሉን ዘንድ እንጋብዛችኋለን። የማሳወቂያ ምልክት እንዲደርሳችሁም ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን መጫንም እንዳትረሱ። ቪዲዮአችንንም ላይክ በማድረግ ለሌሎችም ይጠቅማችኋል ለምትሏቸው ሼር በማድረግ አብራችሁን ሁኑ። ቀጥሎ የምናሳያችሁ የ19 ካራቱን ሲሆን ይህ የንጽህና ደረጃው 77 የሆነ የወርቅ ንጽህና አለው። ከ75 ከፍ ይላል፣ ከ18 ከፍ ይላል። በአሜሪካ ዶላር በ102 ከ32 ነው በምሽት ላይ የሚገኘው። በኢትዮጵያ ብር ደግሞ በ16370 ከ80 በምሽት ላይ ይገኛል። ቀጥለን የ20 ካራቱን ስንመለከት የወርቅ ንጽህናውን ካላችሁኝ 82 እጁ ንጹህ ወርቅ ሲሆን በኢትዮጵያ ብር በ17232 ከ42 ይሸጣል። በአሜሪካ ዶላር ደግሞ በ107 ከ71 የአሜሪካ ዶላር በምሽት ላይ ይገኛል። ቀጥለን እጅግ በጣም ተወዳጅነት ያለው መልኩ የሚያምረው ቢጫና ውብ የሆነው የ21 ካራቱን የወርቅ አይነት ስንመለከት ከዛ በፊት ግን ይህ የወርቅ አይነት በተለይ በሀገራችን በጣም ተመራጭ ነው። በሰርግ ወቅት በተለያዩ ስጦታዎች መልክ በጣም ከሚዘወተሩ የወርቅ አይነቶች መካከል እጅግ በጣም ዋነኛው ነው። ምንም እንኳን አሁን ጊዜው በጣም ወርቅ የጨመረበት ጊዜ ሆነ እንጂ በፊት በግራጁዌሽን በጣም በብዛት ከሚሰጡ ስጦታዎች መካከል ከብር ቀጥሎ ወርቅ ነው ማለት ነው። 21 ካራቱ በአሜሪካ ዶላር በ113 ከ09 ሲሸጥ ንጽህናው 87.5 አካባቢ ንጹህ ወርቅ ነው በዓለም አቀፍ ደረጃ። በኢትዮጵያ ብር ደግሞ በ18094 ከ04 እየተሸጠ ይገኛል ማለት ነው። ባለፈው ቀጣይ የ6 ወራት የወርቅ አዝማሚያ ምን ይመስላል ብዬ በሰራሁት መረጃ እንግዲህ ያንን መረጃ አይታችሁ ይህን ስትመለከቱ አሁን የዶላር ጥንካሬ ስለቀነሰ የወርቅም ዋጋ ትንሽ ቀነስ ያለ ይመስላል። ነገር ግን የዶላር ጥንካሬ በሚጨምርበት ሰዓት ደግሞ እጅግ በጣም ከፍ ይላል ማለት ነው። 22 ካራቱንም ስንመለከት እንዲሁ 22 ካራቱ በ118 ከ47 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ18955 ከ66 ሲሸጥ 23 ካራቱን ስንመለከት በ123 ከ86 ወይንም በ19817 ከ29 በመሸጥ ላይ ይገኛል። ወርቅ እንግዲህ እንደተመለከታችሁት የተወሰነ የመቀነስ አዝማሚያ ያለው የዛሬ ሳምንትም እንደዚህ ነበረ። በኋላ ላይ ሐሙስ፣ አርብ ባለፉ ሳምንታቶች ከፍ ማለት አዝማሚያ ታይቶበታል። 24 ካራቱን ቀጥለን ስንመለከት በአሜሪካ ዶላር በ129 ከ25 ሲሸጥ በኢትዮጵያ ብር ደግሞ 20678 ከ91 እየተሸጠ ያለበት ሁኔታ ነው ያለው ማለት ነው። የዛሬ የወርቅ ዋጋ አነስተኛ ሊመስል ይችላል በጥሬው ስንመለከተው። ነገም እንግዲህ እስቲ ምን ይሆናል የሚለውን አብረን የምንከታተል ይሆናል። እስከ መጨረሻው አብራችሁን ስለተከታተላችሁ እጅግ በጣም እያመሰገንን ቪዲዮን ሰብስክራይብ ሳታደርጉ አትውጡ። በሌሎች አሪፍ መረጃዎች እንገናኛለን። በያላችሁበት መልካም ጊዜ ተመኘው። ቻው